የእስራኤል ፕሬዝዳንት አይዛክ ሄርዞግ በሚቀጥለው ሳምንት ለይፋዊ ጉብኝት ወደ ኢትዮጵያ እንደሚመጡ ተገለጸ። ፕሬዝዳንት ሄርዞግ በኢትዮጵያ የአንድ ቀን ጉብኝት እንደሚያደርጉ በስም ያልተጠቀሱ የእስራኤል ባለስልጣንን ጠቅሶ ዘ ታይምስ ኦፍ እስራኤል ዛሬ የካቲት 12 2018 ዘግቧል። ፕሬዝዳንቱ ወደ ኢትዮጵያ የሚመጡበት ትክክለኛ ቀን ግን አልተጠቀሰም። እስራኤል ለሶማሌላንድ የሀገርነት እውቅና በመስጠት የመጀመሪያዋ ሀገር ስትሆን የሀገሪቱ ውጭ ጉዳይ ሚኒስትር ጌዲዮን ሳር ከአንድ ወር በፊት በሀርጌሳ ጉብኝት ማድረጋቸው አይዘነጋም። እስራኤል ከሶማሊያ ራሷን በመገንጠል ነፃ ሉዓላዊ አገር እንደሆነች ላወጀችው ሶማሌላንድ የሰጠችው እውቅና በብዙ ሀገራት ተቃውሞ ማስተናገዱ አይዘነጋም። ከሶማሊያ ጋር የተጠናከረ ወዳጅነት የመሰረተችው ቱርክ ተቃውሞ ካሰሙ ሀገራት መካከል አንዷ ስትሆን በዚህ ሳምንት ማክሰኞ ዕለት በኢትዮጵያ ጉብኝት ያደረጉት የቱርኩ ፕሬዝዳንት ረጂብ ጣይብ ኤርዶዋን ይህንኑ የሀገራቸውን አቋም አንጸባርቀው ነበር። እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና የተቹት ፕሬዝዳንቱ እውቅናው ለሶማሊላንድም ሆነ ለአፍሪካ ቀንድ ፋይዳ ቢስ ነው ማለታቸው አይዘነጋም። ከኢትዮጵያ ጋር ከ2 ዓመት በፊት የተፈራረመችውን መግባቢያ ሰነድ ተከትሎ ከእስራኤል በፊት ከኢትዮጵያ ሀገርነት እውቅናን ታገኛለች ተብላ ስትጠበቅ የነበረችው ሶማሊላንድ የቱርኩ ፕሬዝዳንት በኢትዮጵያ ምድር ሆነው እስራኤል የሰጣቻትን እውቅና መቃወማቸውን ኮንናለች። እስራኤል ለሶማሊላንድ ስለሰጠችው እውቅና በኢትዮጵያ በኩል የተባለ ነገር የለም። የእስራኤሉ ፕሬዝዳንት በቀጣዩ ሳምንት በኢትዮጵያ በሚኖራቸው የአንድ ቀን ቆይታ ከኢትዮጵያ መሪ ጋር እንደሚገናኙ ይጠበቃል። ጉብኝታቸው እስራኤል ከአፍሪካ ጋር ያላትን ግንኙነት ለማስፋት የምታደርገው ጥረት አካል እንደሆነም ተዘግቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልል የምክክር ሂደትን በተመለከተ በአዲስ አበባ ለሚኖሩና ከክልል ለሚመጡ የማህበረሰብ ክፍሎች ከፍተኛ ጥሪ በማድረግ የምክረ ሀሳብ ማሰባሰቢያ መርሃ ግብር ለማከናወን ማቀዱን አስታወቀ። መርሃ ግብሩን በሚቀጥለው ሳምንት መጨረሻ ለማካሄድ መታቀዱን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለኢትዮጵያ ኢንሳይደር ተናግረዋል። ትላንት ረቡዕ የካቲት 11 2018 በተካሄደው የሕዝብ ተወካዮች ምክር ቤት አስቸኳይ ስብሰባ ላይ የኮሚሽኑን የ4 ዓመት አፈጻጸም ሪፖርት ያቀረቡት ፕሮፌሰር መስፍን ኮሚሽኑ መድረስ ከነበረበት 1332 ወረዳዎችና የከተማ አስተዳደሮች 93 በመቶ በሚሆኑት የህብረተሰብ ተወካዮች በማስመረጥና አጀንዳዎችን በማሰባሰብ ለሀገራዊ ምክክር ጉባኤ ዝግጁ ማድረጉን አስታውቀዋል። በዚህ ጊዜ ውስጥ በትግራይ ክልል ተሳታፊ የመለየት ሂደትን ለማጠናቀቅ ታቅዶ የነበረ ቢሆንም ይህ አለመከናወኑን ነው ኮሚሽነሩ የገለጹት። ፕሮፌሰር መስፍን በዚሁ ሪፖርታቸው በትግራይ ክልል ባለው ነባራዊ ሁኔታ ኮሚሽኑን አሳታፊነትና አካታችነት መርህን ተደራሽ ለማድረግ መቸገራቸውን ተናግሯል። በትግራይ ለማካሄድ የታቀደው የምክክር ሂደት እስኪሳካ ድረስ በእቅድ የተያዘው በቀጣዩ ሳምንት ከፍተኛ ጥሪ በማድረግ በአዲስ አበባ ከተማ የምክረ ሀሳብ ማሰባሰቢያ መርሃ ግብር ማካሄድ መሆኑን አመልክተዋል። በዚህ መርሃ ግብር የሚሳተፉት በአዲስ አበባ ከተማ የሚገኙ የትግራይ ተወላጆችና ከትግራይ ክልል የተለያዩ ማህበረሰብ ክፍሎች የተውጣጡ ተወካዮች እንደሆኑም አስረድተዋል። እናት ፓርቲ ትብብር ለኢትዮጵያ አንድነት ወደ ተባለው ቅንጅት መመለስ የሚያስችለውን ይሁንታ ከምርጫ ቦርድ ማግኘቱን አስታወቀ። ፓርቲው ዛሬ ሐሙስ የካቲት 12 2018 ባወጣው መግለጫ የተናጠል ትግልን ጉዳት በመገንዘብ ለበርካታ ፓርቲዎች ጥሪ በማድረግ ትብብር እንዲመሰረት ያደረገው ጥረት ሰምሮ የተወሰኑ ፓርቲዎች ስልታዊ ወዳለው ትብብር መምጣታቸውን ገልጿል። ትብብር ለኢትዮጵያ አንድነት የተባለው የተቃዋሚ የፖለቲካ ፓርቲዎች ስብስብ ከኢትዮጵያ ብሔራዊ ምርጫ ቦርድ የቅንጅት ምዝገባ ምስክር ወረቀት ያገኘው ባለፈው ታህሳስ ወር ነበር። ለኢትዮጵያ በሚለው አጭር ቃል የሚጠራው ይኸው የፖለቲካ ፓርቲዎች ቅንጅት መመስረቱ ይፋ የተደረገው ባለፈው መስከረም ወር ነው። ቅንጅቱን የመሰረቱት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ አንድ ኢትዮጵያ ዴሞክራሲያዊ ፓርቲ አኢዴፓ እና እናት ፓርቲ እንዲሁም አማራ ጊዮናዊ ንቅናቄ የተባሉ 5 ተቃዋሚ ፓርቲዎች ናቸው።
ምርጫ ቦርድ ከሌሎች ፓርቲዎች ጋር ቅንጅት ለመመስረት የሚያስችለውን በአዋጅ የተቀመጠ መስፈርት አላሟላም ያለውን እናት ፓርቲን ለጊዜው ከትብብሩ ውጪ አድርጎት ነበር። እናት ፓርቲ ቅንጅቱን ለመመስረት የወሰነበትን ጉባኤ ያደረገው ባልተሟላ የላዕላይ ምክር ቤት አባላት መሆኑንና ከአባላት የቀረበ ተቃውሞም መኖሩን በመግለጽ ነው ምርጫ ቦርድ የፓርቲውን ጥያቄ ያልተቀበለው። የፓርቲው የላዕላይ ምክር ቤት ተወያይቶ ወስኖ ሰነድ ሲያቀርብ እናት ፓርቲ በቅንጅት መተዳደሪያ ደንብ መሰረት የቅንጅቱ አባል መሆን እንደሚችል ምርጫ ቦርድ በወቅቱ በጻፈው ደብዳቤ ላይ አስፍሯል። ፓርቲው ወደ ትብብሩ መመለሱን ባበሰረበት መግለጫው ላይ መስፈርቱን ስለማሟላቱ ከኢትዮጵያ ቦርድ የተጻፈለት ደብዳቤ አያይዟል። ኢህአፓ እናት ፓርቲ ትብብር ለኢትዮጵያ አንድነት ወደ ተባለው ቅንጅት በመመለሱ ደስታውን ገልጸው ቅንጅቱ ኢትዮጵያውያንን ለሰላማዊ ትግል ለማስተባበርና ለመምራት አቅም እንደሚሆን እምነቱን ገልጿል።